አህመዲን ጀበል ወዘተ የሚባለው ስም በጣም ጎልቶ ተነስቷል። እኔ ሚዲያ ሞኒተር ስለማድረግ ስራዬም ስለሆነ በጣም አያለው ይመስገን እና የሳምንት ውስጥ አህመዲን ጀበል አጀንዳ ያልሆነበት ቦታ አላየውም። እና አህመዲን ጀበል አጀንዳ ሲሆን ያየሁት ምንድነው ወደ ሀገራዊ ምክክሩ ገብቷል መሰለኝ። እኔ በዚህ አጋጣሚ አህመዲን ጀበልን ፈልጌ አግኝቼ ውይይት እናደርጋለን። ፈልጌ አግኝቼ መድረኩ እስከሌለም ካለም ከመድረኩ በኋላ ማለት ነውና የሆነ ሙስሊሞች ወረሩት፣ የሆነ ሃይማኖቶች ወረሩት፣ ኦርቶዶክስ ደግሞ ተገለለ ምናምን የሚል ዲቤት እያየው ነውና ልክ ነው። መሪ የላቸውም፣ ሽፍቶች ናቸው፣ ምንድናቸው የሚባል ነገር አለ በአራት ኪሎ። እንደዛ ብቻ ግን አይደሉም። ቀና ከልብ የተቆጡ ልጆች አሉ፣ እናንተ የምታውቋቸው ከእናንተ ጋር ከመከላከያ ጋር ሲዋደቁ የነበሩ በተረዱት ልክ አገር ብሔር የማትረፍ ቃልየ አጽም እግዚኦ ወለቡ ጸራህየ ኢትመኑ ሰባ እንበለ ሰለስቱ ስላሴ በሳምናዊ ዘመን አምጣን አልቦቱ መለኩሴ ትግሉን ሲጀምረው ቢጸልይ ውባንተ ከእግዚአብሔር ተሰምቶ ፋኖን በክፍለ ጦር አመጣው መስርቶ ምኒልክ ንጉሴ ነው ኢትዮጵያዊ ሬ ፖለቲካ ነው ስለምኒልክ አትናገሩ የሚሉን በጣም ብዙዎች ናቸው። እንዳለመታደል ሆኖ ምኒልክ ኢትዮጵያዊ ባይሆን ኑሮ እስካሁን ምን ሊሆን ይችል እንደነበረ ታሪክ ሰዎች ያውቃሉ። ኢትዮጵያ ውስጥ ተሾመ፣ ኢትዮጵያ ውስጥ ተወለደ፣ ኢትዮጵያዊ ሆነና ይሄው በልኩ እንኳን እንዳንናገር ኧረ ተው፣ ኧረ እንደዚህ ነው፣ ኧረ ኢትዮጵያዊ ኧረ ፖለቲካ ነው ስለምኒልክ አትናገሩ የሚሉን በጣም ብዙዎች ናቸው። እኛ ግን እንናገራለን። የመጨረሻው ሰማዕት ንጉስ አፄ ዮሐንስ አራተኛ ናቸው። ለማን የተሰውት ይመስላል? ለድሎታቸው ይመስላል? ሊበሉ ሊጠጡ ሄደው ነው መተማ ላይ የተሰው ይመስላል ወይ? እንደዛ ነው። አፄ ዮሐንስ አራተኛ ነው። ዮሐንስ የመቀሌ የምለው ዙፋናቸውን ያስቀመጡበት ቦታ ነው እንጂ ኢትዮጵያዊ ናቸው። አፄ ዮሐንስ አራተኛ እንደ ሰማዕት ማክበር ካቃተህ ራስን መመርመር ያለብህ ይመስለኛል። አፄ ቴዎድሮስ በፈረስ እየሄዱ አሉ። አንድ ጊዜ አንዱ ሰው ሰክሮ ጌታው ይሄ ፈረስ ይሸጣል? ንጉሱን ማለት እኮ ነው እንግዲህ ተመልከቷል። እና ሰው ሲሰክር እኮ ንጉስ ሁሉ ነው። እዛ ይሄ አርበኞቹ ይሄ የውሻ ሬሳ ንጉሱን እንዲህ ይላል እንበለው አሏቸው። ታውት ነገ ነው የምናነጋገረው፣ አሁን እሱ አይደለም ማለት። አርሲ ውስጥ የነበረው ችግር ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። እዚህ አዲስ አበባ የሃይማኖት ተቋማት ውስጥ ሳይቀር ቦምቦችና ክላሾች ስንይዝ ነበር። ነው የምንፈራው። አሁን በሚዲያ አልናገርም እንጂ ብዙ መሳሪያ አለ እጃችን ላይ አስቡበት። ብዙ መሳሪያ አለ። አንድ ቀን ነው የሚበቃ። አስቡበት። ከተናገርኩ ጠላትም ስለሚያውቀው እንግዲህ በርከት ያለ ቪዲዮዎችን ነው ዛሬ እንገለቀኩላችሁ። ቀንጨብ አድርግ ማለት ነው። በጣም ብዙ ነው ያለን። በጣም ብዙ መረጃ ነው ያለን። ምንድነው አንዳንድ ገለልተኛ ሆነው የሚመለከቱ ሚዲያዎች ኡስታዝ አህመዲን ጀበል ላይ የተዘመተው ዘመቻ አስገርሟቸዋል። ኡስታዝ አህመዲን ጀበል ለማንም ግለሰብም ማህበረሰብም ብሔረሰብም ፓርቲም ሃይማኖትም የጎመን ዘር ፍሬ ታክል ስጋት አይደለም። የሚናገረውም ንግግር የሚያስተላልፈው መልእክት አህመዲን ጀበልን በዚህ ልክ ይሄን ያክል የሀገር ስጋት አድርገው ለማቅረብ የፈለጉት ለምንድን ነው? ሁላችንም ልንረዳ ይገባል። አህመዲን ጀበልን ሁላችንም ነው የምናውቀው ማን እንደሆነ ምግባሩንም። ነገር ግን በዚህ ልክ አህመዲን ጀበልን እንደዚህ አጠልሽተው ለማቅረብ ላበላብ እስከሚሆኑ ድረስ የሚውተረተሩትና የሚርመሰመሱት ለምንድን ነው ብለን ራሳችንን ከመጠየቅም አልፈን ምን አይነት ኃይሎች እንደሆኑ በቀላሉ መረዳት እንችላለን። አህመዲን ጀበል እንዳለው
ሰዎችን ለማጠልሸት ሚዲያን እንዴት እንደሚጠቀሙበት የሚፈልጉትን ዓላማ ታርጌት ለማምታት የሚፈልጉትን ቡድን ጥቀርሻ ለመቀባት የራሳቸውን ለመካብ ሌላውን ስጋት ለማድረግ እንዴት አይነት ቆሻሻ አካሄድ እንደሚሄዱና እንዴት አይነት ራስ ወዳድነት እንደሚያቀነቅኑ በደንብ አይተናል። ይህ እንግዲህ የአያት ቅድመ አያቶቻቸው አጽም ነው። አደራ ብሏቸው ልክ እንደ ኑህ ህዝብ አደራ ብሏቸው ነው እስልምና ኢትዮጵያ ላይ አደራ ነው። እስልምና ካንዣበበ አያት ቅድመ አያቱ ሁሉ ተረት ተረቱን ሲያወራ የነበረው ተረት ተረት በሙሉ ፉርሽ ሆኖበት መቃብር ውስጥ ሆኖ እንኳን ይሰቀጥጠዋል፣ ያሳፍረዋል። እንዲታወቅ አይፈልግም። ሲተረተር የነበረውን ተረት ተረት ታሪክ ሲያዛባ የነበረው በጣም አስከፊ ሰዎች ይችን ሀገር ወደኋላ የጎተቱ የቀበሩ ሰዎች ናቸው። የኢትዮጵያ ህዝብ በባዶ እጁ ምንም ነገር ሳይበላ በባዶ እግሩ ልክ ሀገሩ እንዳደገች እንዲሰማው አድርገው ሲዘርፉት የነበረው አካላቶች ዛሬ እኮ ምንም አይነት ነገር ሲደረግለት የማያመሰግነው ባዶ እግር እንኳን ክብር ነው ብሎ ስለሚያስብ፣ ጦም ማደር እንኳን ክብር ነው ብሎ ስለሚያስብ ነው። ነገር ግን ምንና ማን እንደሆኑ ምን እንደሚሰብኩ በደንብ እናያለን። ታሪካቸው፣ ወሬያቸው፣ አስተምሮታቸው ከአጼ ነው የሚነሳ። አጼዎችን ነው የሚያነሱት። በአጼዎች ፍቅር ነው የተጥለቀለቁት። ለምንድን ነው ኢትዮጵያውያን ሙስሊሞች ስለ አጼዎቹ ሲነሳ የሚያንገሸግሻቸው? እነዚህ የሚጠሉት እስልምና ነው። እነዚህ የትኛውንም ሃይማኖት መቀበል አይፈልጉም። ይችን ምስኪን ሀገር የሆነ የነሱ አስተሳሰብ የነሱ ተረት ተረት ተገዥ እንድትሆን ነው። በእነሱ እንቅስቃሴ ውስጥ እንድትኖር ነው የምትፈልገው። በዛ መንገድ ሀገሪቷንም ይዘው ገደል ሊገቡ ነው የሚፈልጉት። ማንም የሚድንበትን ሃይማኖት ወደ ፈጣሪው የሚጠጋበትን ሃይማኖት የመምረጥ መብትና ያንን የመተግበር መብት እንዲኖር አይፈልጉም። ግፈኞች ናቸው። ስለዚህ እነዛ በዳዮችን ነው የሚፈልጉት። ምክንያቱም እንደዛ ሆነው ነው መቀጠል የሚፈልጉት። እነዚህ በደማቸው ውስጥ ያለው በዳይ ነው። ለዚህ ነው ሰው የሚያጠቡት። ከእስልምና ውጭ ያለው የአጋንንት ሃይማኖት ነው ይላሉ። መሐመድ እያሉ ረሱል ሰለላሁ ዐለይሂ ወሰለም ይሳደባሉ። ለሙስሊሞች የሚሟገተውን ያጥላላሉ። ሙስሊሞች በደንብ አድርገን መገንዘብ መቻል አለብን። የማይታጠቡ ናቸው፣ የማይጸዱ ናቸው እንደ ጨጓራ። ግን ከነሱ ጋር መኖር የሚቻለው በህግና በህግ ነው፣ ፍቅር አይደለም። ፍቅር ሌላ ትርጉም ያለው ነገር የሚያፋቅረን ግን ከነዚህ በጥላቻ አደራ ብለዋቸው አያት ቅድመ አያቶቻቸው ከሞቱት ግፈኛ በዳይ አያቶቻቸው ጋር ከልጆቻቸው ጋር ለመኖር መጀመሪያ ጥብቅ ህግ ነው የሚያስፈልግ የሚያከባብል። በዛ ውስጥ ነው መኖር የምንችለው። መሳሪያ እንደታጠቁ ይናገራሉ። ጠቅላይ ሚኒስትሩም እንዳሉት የተወሰነ ቦታ ተገኝቶባቸዋል ይላሉ። በዛ ውስጥ ደግሞ ወታደር ነኝ ብሎ ሽምቅ ተዋጊ ነኝ ብሎ ያንኑ የአጼ ስርዓትና የቤተክርስቲያን ውስጥ ምናምን አጼውን ለማምጣት ዘራፍ ይላል። በግልጽ ነው። ከዛ ውስጡ ደግሞ እንዴት ተነኩ? የነጻነት ታጋይ ናቸው፣ የብሔር ታጋይ ናቸው፣ የሀገር የቤተክርስቲያንም ታጋይ ናቸው በደንብ ይናገራሉ። መጨረሻ ላይ ደርሰዋል። ተንኮልም ራሱ አስክሯቸዋል። ስለዚህ በሀገራዊ ምክክሩ ላይ ሙስሊሙን እና አህመዲን ጀበል ስለገቡ ስቅስቅ ብለው አለቀሱ። በጣም ነው ያስደሰተኝ የጻፈው ጽሁፍ። ሙቱ ቢገይዚኩ፣ በቁጭታችሁ ሙቱ፣ ተንደፋደፉ፣ ነስር በነስር ተገለባበጡ። የምታመጡትና የምትለውጡት ነገር የለም። ከሽፏል፣ ወድቋል፣ አስተሳሰባችሁ በስብሷል። ከዚህ በኋላ ወደ ነበራችሁበት አትመለሱም። አስተምሮታችሁ ከሽፏል፣ ሁሉ ነገራችሁ ከሽፏል። ስለዚህ ሀገራችንን ይዛችሁ መውደቅ የለባቸው። አንዳንድ ሰዎች በኢትዮጵያ ሙስሊሞች ታሪክ ላይ አሻራ ለመጣል ሲታገሉ እኔ ዋሃብያ አይደለሁም እገሌ አይደለሁም ምናምን እያሉ የሚናገሩ ሰዎችም ሰምተናል። ዋሃብያ መሆን አለመሆንህን ለማን ነው የምትነግረው? ለኢትዮጵያ ሙስሊሞች መብት የምትታገል ከሆነ ያንተ ዋሃብያ መሆን አለመሆን፣ ሱፍያ መሆን አለመሆን እዚህ ጋር እኮ ቁጥር ውስጥ የሚገባ አይደለም። ለኢትዮጵያ ሙስሊሞች ከምን እስከ ምን ነው የምትታገለው? በሐቅ ነው። አጠቃላይ የኢትዮጵያ ሙስሊሞች ከሌሎች ጋር የሚታገሉት እኮ በአቂዳ ጉዳይ አይደለም። እዚህ ጋር እኮ ምንም እኮ የሚያመጣው ነገር የለም። ነገር ግን ምንም ሁን ምን መረዳት ያለብህ ስትንቀሳቀስ ጠላቶችህን ማንነት ነው፣ ምን አይነት አስተሳሰብ እንዳላቸው ጠላቶችን ካላወቅ አትራመድ። ስለተናገር ካወቅ አይደለም።
አትንቀሳቀስ አንድ እርምጃ። መጀመሪያ የጠላቶችን አስተሳሰብ፣ ፍላጎት፣ ምንነት፣ ማንነት፣ የኋላ ታሪክ፣ ያሁን ታሪክ፣ የወደፊት ህልም በደንብ አድርገህ ማወቅ አለብህ ለእስልምና ችግር የሆኑ አካላቶች። ስለዚህ ይህንን ካወቅ ለኢትዮጵያ ሙስሊሞች ወይም በዓለም ላይ ለሚገኙ ሙስሊሞች መብታቸው ይከበር ካልክ ዋሃብያ ነህ። የረሳው ነገር ይሄ። ከዛ ውጪ አንተ ስለ ሱፍያውን ሻፍያውን እነሱ አይመለከታቸው። የነሱ ጠላት ለኢትዮጵያ ሙስሊሞች መታገል ነው። የኢትዮጵያ ሙስሊሞች መብት መከበር አለበትን ነው። የነሱ በሽታ የኢትዮጵያ ሙስሊሞችን ያለፈ የጭቆና ታሪክ መግለጽና መናገርህ ነው። የነሱ ችግርና ጭንቀትና ስቃይ፣ ጥላቻ የነሱን ተደግፏቸው የኖሩትን በዝባዥ፣ ግፈኛ፣ በዳይ፣ ጸረ ሙስሊም፣ ጸረ ኢትዮጵያ የሆኑ አጼዎችን የከረፋ ታሪክ በትክክል አውጥታ መናገር። ያ ነው ዋሃብያነት። ያልተገነዘብ ነው። እንደዚህ አይነት አስተሳሰብ ያላቸው ሰዎች ለመብት ከታገላችሁ ዋሃብያ ናቸው። ስለዚህ አህመዲን ጀበልን በዚህ ልክ ሊያጠለሹ የሚሞክሩ ሰዎች እነማን ናቸው ካልን በእንደዚህ በጥላቻ የሰከሩ ከጫካ የሚጠብቁ ታሪካቸው አስተምሮታቸው አጼ ብቻ የሆኑ ናቸው። ስለዚህ የሞተ ባይነሳ እንኳን ዓላማቸው ምን እንደሆነ በመረዳት ልንታገል፣ መብታችን እንዲከበር፣ እንደዚሁም በኢትዮጵያ ውስጥ ያጣነውን ድርሻ እንድናነሳ ሀገራዊ ምክክሩ ጨምሮ ህዝባችን የነቃ ተሳትፎ እንዲያደርግ በዚህ አጋጣሚ ጥሪ ማስተላለፍ እወዳለሁ።